በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ማክሰኞ የማክሰኞ ድርሳነ ማሕየዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሠሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበረ። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም? ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት 40 ቀን ድረስ ጌታችን ኢየሱስን ይገሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ። የእግዚአብሔር ልጅ እስከሆንክ እኒህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሣው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም በአንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለ እኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ሁለተኛ ምዕራፍ። ዳግም የ100 አለቃ መጥቶ ማለደው። ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ይዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘሁ እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የ100 አለቃ ሂድ እንደ ሃይማኖት ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ
ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እርሱን ልቡን መቱት። ሦስተኛ ምዕራፍ። ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ ዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮዋን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውንም እንጀራ አንስቶ ለውሾች መስጠት አገባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናውም ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ። እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የእርሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ 2 አኗኗር አንለየው። 2 አካል 2 አምሳል ማለት 2 ፈቃድ 2 ክፍል 2 ሥራ በማለት አንለየው። ከተዋሃደ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ በአህያዋና በውርንጫዋ ላይ የተቀመጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች 80 ጊዜ መቱታሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ በላይ በመቀመጡ ፍቅርና ትሕትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከ2 ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ ዮሐንስም እኔ ከአንተ እጠመቅ ዘንድ ወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔርን መንፈስ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ 2 አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ
እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እርሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለምን ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እኒህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ክርስቶስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስም አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እርሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቁመው ይሞቁ ነበር። ጴጥሮስም ከእነርሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኵራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድ ስንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በሥጋዊ አንደበቶች አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለ መመታቱም ባሕር ተንቀጠቀጠች፣ ፈሳሽም ውሃ እንደ ኋላ ሸሸ። ሕያው ባሕሪ የሚሆን የአምላክን ልጅ የፊቱን መመታት አይታለችና። አራተኛ ምዕራፍ። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክር ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደግሞም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱ አለቆችም ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህ ይህን ያህል ሲያሳጡ አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው።
እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኛለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰውን ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህስ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳሽ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። 5ኛ ምዕራፍ። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ አለችው። ይህን የምትይውን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደው። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእርሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስ ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሂዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። 6ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሸዋ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የማክሰኞ ተአምር። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስ ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነ ውረድልኝ አለው። የዚያን ጊዜ ጌታችን ኢየሱስ ክርስቶስ ልጅ ድኖልሃል ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከሆዱ ጋር መቱት። የማክሰኞ አርኬ።
የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሆነኝ እንጂ ዘለፋ ይሆንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትም ብሠራ በየቀኑ ሁሉ ቸርነት ይከተለኝ። ሆድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ንዋየ ውስጥን የመቱ ከተሰወረ ኃጢአት ያንጻኝ። ለእኔ ለባሪያህም ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገስክ የሽፍቶችን መስቀል የተሸከምክ ከበደል የተራቆትክ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታው 36 ጊዜ 2 እግሮችን የመቱ በቀኝና በግራ አረፍትን ሰርተ በእሳታዊ ባህር መካከል ጎዳና አንስጠኝ። በሥጋው ጥቁር ከሆነ ከብዝት ራስ ጠጉር ጋር ግሩም የሆነ ፊትህን ጽሕም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ በጎን ደም ነፍሴን አሳድር። ነፍሴ በደም ታድራለችና ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል ይጣሉ። ሊቀ ካህናትን በውጪ በጎ በተናገርከው ጊዜ በነገር እንዴት እንደተቆጣ ማልኮስስ ፊትህን እንዴት ጸፋ። በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትስ በመቃብሩስ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ ከጠጉርህ እጅግ የበዙ ጠላቶችህ በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣህ ጊዜ በምሕረት ጠብቀኝ። ፊትህን ለመመታት የሰጠ ከአፍረት ምራቅም ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሠራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርን የታሰርክ ቸር ፈጣሪ በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ። አሜን።